ዳግም እጅግ በጣም ተጨንቋል። ዳግም ብቻውን ቁጭ ብሎ ስለ አባቱ እያሰበ ክብሪቶችን እየለኮሰ አጠገቡ ቢላ አስቀምጦ ነበረ። በአጋጣሚ ወይዘሮ ዝናሽ ወደ እሱ ክፍል ስትገባ ዳግም እጅግ በጣም ተቀይሮ እያለቀሰ ጭምር በአይኖቹ እንባ እየፈሰሱ ነበረ። አሁንም እዚህ ነህ እንዴ አለችው። ታውቂያለሽ፣ አንድ ጥያቄ ጠይቅሽ ነበረ፣ እንኳን በሰላም መጣሽ ብሎ አላት። ስለዛ ላይተር የምትመልሽልኛለሽ? እባክህ ዳግም በጭንቀት ላይ ጭንቀት አትጨምርብኝ። እኔ ለራሴ እጅግ በጣም ብዙ ጭንቀቶች አሉኝ አለች። አባቴን እጅግ በጣም እንደምትጠይው አውቃለሁኝ። በደካማ ጎኖቹም ስታሳድጂው ኑረሻል። ለእኔ ግን አባቴ ማለት ምን እንደሆነ አታቂም አለና ክብሪቱን ለኩሶ ከዛ በኋላ ከጠፋ በኋላ ታውቂያለሽ፣ አባቴ ማለት ለእኔ እንደዚህ ነው፣ እንደዚህ እንደ ክብሪት ለእኔ ብሎ የተቃጠለ ከዛ ደግሞ የጠፋ አላት። እልቅስ ይህንን ተወውና ወደ ራስ ተመለስ አለችው። በጣም ተቀየረ። ኧረ እባክሽ ወደ ራሴ ልመለስ እያለ እጅግ በጣም ጮኸ። አሁንም መልሽልኝ፣ ስለዛ ላይተር ትነግርኛለሽ አላት። ወይዘሮ ዝናሽ እጅግ በጣም የተጨነቀች ትመስላለች። ምን ሆነሽ ነው? እጅግ የተጨነቅሽ ትመስላለሽ። እኔ አባትህ ገዳይ መሰልኩ እንዴ? አባትህን ገድዬ የቀበርኩት መሰለህ እንዴ አለችው። በጭራሽ እኔ እንደዛ አላልኩም፣ ግን አባቴን እጅግ በጣም እንደምትጠይው አውቃለሁኝ እያለ ሲጨቃጨቁ ቆዩ። መጨረሻ ላይ አንድ ነገር ታውቂያለሽ፣ እኔ አሁን መሆን የምፈልገው የመጨረሻ የውሳኔ ብሎ ቢላውን ሊያነሳ ሲል እሷ ቀድማ አነሳችው። ለምንድን ነው ለእኔ አስበሽልኝ? ራሴን እንዳላጠፋ የምትፈልጊው ለምንድን ነው? ለእኔ አስበሽልኝ ወይስ እቤትሽ ውስጥ ነፍስ ጠፍቶ እንዳትጠየቂ ነው? ወይስ ነፍሰ ገዳይ እንዳትባይ ነው? እያለ ብዙ ጥያቄዎች ጠየቃት። እሷም ማለች እባክህ ዳግም፣ እባክህ ልጄ እያለች ትማጸነው ጀመር። ለምን እንደው ባላቅምም እማዬ እያልኩ ጠራሻለሁኝ፣ ግን አንቺ የማይገባሽ ሰው ነው እያለ የማይገባሽ ሴት ነሽ እያለ በጣም ብዙ ነገር ተናገራት። በስተመጨረሻም ክላሱን ለቆ ሄደ። እንግዲህ እንደዚህ እያሉ እሷም ቁጭ ብላ መጠጣት ጀመረች። አምራን መጣችና አማቼ አለቻት። ምንድን ነው አሁንም መጠጥ ላይ ነሽ እንዴ አለቻት እያቾፈች። እዚህ ክፍል ውስጥ ማንጋ ነበር ስትጫጫህ የነበረው አለቻት። ምን ነው 2 ቀን ብትቀመጭ ቤትሽ መሰለሽ እንዴ? ማንስ ጋር ብጮህ ብላ መልስ መለሰችላት። እንደዛ አይደለም፣ ስራሽን የዘነጋሽ መሰለኝ። ለምንድን ነው ስራሽን በፍጥነት ማትጨርሽው? እያለች 1 2 እያለች እየተነጋገሩ እያለ መጨረሻውን ቁጭ አለችና ወንበር ስባ አጠገቧ ፊት ለፊት ላይ የዚህ ሚስጥር እኔ ሳልፈልገው ወደ እኔ እየመጣ ነው። ብዙ ሚስጥራቶች አውቄያለሁኝ። ስለዚህ ስራሽን ብትጨርሽ ይሻላል አለቻት። እሷም እባክሽ አምራን አሸንፈሽኛል፣ በቃ ተይኝ አለቻት። በጭራሽ አልተውሽም፣ ስራሽን እኮ እየሰራሽ አይደለም። አንድ ነገር ልንገርሽ ስለ ናሆም ያንቺ ልጅ አይደለም እንዲህ አለቻት። እጅግ በጣም ደነገጠች። ምን እያልሽ ነው አምራን አለቻት። አዎ አንዲት ልጅ፣ እንደውም ተረት ልንገርሽ አለቻት። አንዲት ልጅ ነበረች አለች። ስለ ኤሚ ልታወራ አንድ ወጣት ልጅ ወደ እነሱ ቤት ሲመጣ ወንድሟ መሆኗን ተጠራጠረችና በስተኋላ ግን ሌላ መዘዝ ይዛ መጣች አለቻት። አትቀባጥሪብኝ እያለች እሷ መልስ ትመልሳለች። አምራን ግን አሁንም ምንም ሳይመስላት ነገራቶቹን እየቀጠለች ነው። ቀጠለች አምራን። እናማ ያንን ልጅ ስለተጠራጠረች ዲኤንኤ ማስመርመር ስለፈለገች ወደ ክላሱ ገብታ ከማበጠሪያ ፀጉር ወሰደች። ምክንያቱም የእንግዳው ልጅ ስለመሰላት። ግን አይደለም፣ ያ ናሙና የተወሰደው የናሆም ነበረ። ውጤቱ ግን እጅግ በጣም የሚያሳዝን ነበረ። ስለዚህ ናሆም ወንድሟ እንዳልሆነ አወቀች እያለች ወሬዋን ጀመረች። እጅግ በጣም
ጮኸች። እባክሽ ከአቅሜ በላይ ሆነሻል፣ አንቺ ልጅ ስነ ስርዓት አድርጊ ብትላትምም ምንም የምትናገረው ነገር የለም። አሁንም ወሬዋን እንደቀጠለች ናት። አምራን ቀጠለችና እኔ የሚገርመኝ ነገር አንቺ አረመኔና ጨካኝ መሆንሽን አውቃለሁኝ፣ ግን አቶ ለይኩን ይሄንን ነገር ያንቺስ? እሺ እንዴት አቶ ለይኩን ይሄንን ሚስጥር ደበቁ? ለዛ ነዋ አንድም የድርጅት ነገር ያልሰጣችሁት፣ ሰጣችሁትም ስታበቁ መልሳችሁ የወሰዳችሁት። ይሄ ቤት በጣም በሚስጥር የተከበበ ነው አለች። አምራን እባክሽ ይሄ ሊሆን አይችልም እያለች ወይዘሮ ዝናሽን ብትጮህም የሚሰማ ስታጣ የያዘችውን መጠጥ እፊቷ ላይ ደፋችባት። አምራን አለች፣ እኔ ላይ መጠጥሽን እኔ ላይ ትደፊያለሽ? አልበቃለሽ እያለች አምራን እንግዲህ በንቀት ስታያት የነበረው በጣም ተናደደች። ጠብቂ እየቆጠርኩልሽ ነው አለችና ከዛ ፊቷን ጠረገች። ስራሽን ቶቶሎ ስሪ፣ ይህንን ነገር ለናሆም እንዳልነግረው ከፈለግሽ ደግሞ ወይስ ደውዬ ልንገረው አለቻት። አታደርጊውም ስትላት እርግጠኛ ነኝ ስለምታውቂኝ እኮ ነው፣ ደግሞም አደርገዋለሁ እያለች በይ ሻወር መውሰድ አለብኝ፣ ደግሞ መጠጥሽ እንዴት ነው በእናትሽ በጣም ነው የሚሸተው እያለች ሻወር መውሰድ እንዳለባት ነግራት ወጣች። ዳግም መጣና ምንድን ነበረ ሚስጥር የምታወሩት? የምን ነገር ይዛብሽ ነው እያለ የተደረገውን ሁሉ ሲያወራት አንተ ለምንድን ነው በር ስር ተለጥፈ ሚስጥር የምታዳምጠው አለችው። ሁሉን ነገር አውቃለሁ፣ እንዴት ሊሆን ቻለ? እንዴት ናሆም ልጅሽ ላይሆን ቻለ? እያለ በጥያቄ ያፋጥጣት ጀመረ። ወይዘሮ ዝናሽ እባክህን ዳጊ አንተ እንኳ ተወኝ፣ ይቺ ዝም ብላ ነው የምቀባጥረው እያለች ማስተባበያ ብትሰጥም ዳግም ግን ሊያዳምጣት አልቻለም። እንዴት ሊሆን ቻለ? እንዴት አንቺስ? እሺ አቶ ለይኩን እንዴት? እያለ ይናገር ጀመረ። እልቅስ ይህንን ተውና ለይኩን የአክሲዮን ድርጅቱን እንደማይሰጥህ ነግሮሃል ስትለው ደግሞ በምን ላስፈራራችሁ? እኔም ማስፈራሪያ ላቅርብ እንዴ? የምንስ ቪዲዮ ይዛብሽ ነው አምራን እንደዛ ስታስፈራራሽ የነበረው እያለ ቢላትም ወይዘሮ ዝናሽ ግን ምንም መልስ ልትናገር አልቻለችም። ኑሐሚን እንግዲህ ወንድ አጥር ጠልፏት ሂዷል። ኑሐሚን ሊደፍራት ቀበቶውን ሲፈታ ኑሐሚን እባክህ ተው እያለች ስትማጸነው አንድ ጓደኛው ቃልና ወንድ አጥር ምን እየሰራህ ነው? በእግር በፈረስ እየተፈለግን ነው። አንተም አባትህ ታስሯል፣ እኔም አጎቴ ታስሯል። ስለዚህ ይህን ነገር እንዳታደርገው፣ ነገ ትጸጸትበታለህ አለው። መቼም አንተ ካልነገርካቸው ማንም ሊነግራቸው አይችልም። እንዴት እኔ መሆኔን አወቁ? መቼም ከአንተ ውጭ ይሄን ነገር የሚያደርገው ነገር የለም። ሁሉም የሰፈር ሰው ተነስቷል እያለ ነገራቶች የተደረጉትን ሁሉ ተናገረ። የኑሐሚ አያት ደግሞ እንግዲህ ያዙ ይልቀቁኝ ብላለች። ወይኔ ባፈና እያለች እየዛተች ነው። ኑሐሚም ተጨንቃለች። ናሆምም እንዴት እንደዚህ ሊሆን ይችላል? እሱ ባይሆንስ የወሰዳት ወስዶ ሴት ነው የሚያደርጋት? እንደዚህ አይነት ነገር ምንድን ነው? ወደ ፖሊስም ወደ ሽማግሌም ትላላችሁ፣ ምንም መፍትሄ የለም። ሺቶም እንግዲህ የሀገሩ ሰው ሁሉ ሰፈሩ እንዴት ይሄን ያደርጋል ብሎ በአይነ ቁራኛ እያየው ነው። ምንም የተደረገ ነገር እኮ የለም ማለት ናሆም፣ ሁሉም የምታወሪኝ ወሬ ነው እያለ ሲጨቃጨቃት የኑሐሚ አያት መጡ። አባትየውን አስጠንቅቄዋለሁኝ፣ ከገባበት ገብተው ያመጡታል። እኔ ባፈና እንደዚህ እንደቀለደብኝ አይቀርም እያሉ የራሳቸውን እንትን ተናገሩ። በስተ መጨረሻም እንግዲህ ኑሐሚ አሁንም ተመልሶ ሲመጣ እባክህ ጓደኛው አትሳሳት፣ ያ የነበረው ሰውዬ የእሷ ጓደኛ ሳይሆን አይቀርም፣ ስለዚህ ልጃገረድም አትመስለኝም እያለ ሲነግረው ስለነበረ ወደ ኑሐሚ ሄጄ አንቺ የምሰማው ነገር እውነት ነው እንዲህ አላት። ምንድን ስትለው ይሄ ሰውዬሽ ነዋ። ለመሆኑ አንቺ ልጃገረድ ነሽ ወይስ አይደለሽም ሲል ነኝ አይደለውም እያለች ትወዛገብ ጀመረ። እያለቀሰች እንዳውም አንድ ነገር ልንገርህ፣ ለአንተ ብቻ ለማንም አሳልፈህ ማሰጠኝ ከሆነ አለች። ምንድነው ባክሽ ሲላት እኔ ልጃገረድ አይደለውም፣ ከስራ ስመለስ 3 ሰካራሞች አግኝተው እየተፈራረቁ ደፍረውኛል። ስለዚህ ርካሽ ነኝ እኔ።
አንተ ነውሬን ደብቀህ እንድታገባኝ ይፈልጋለሁ። እንደውም እንዳንተ የሚወደኝ ሰው ስለሌለ ወንዶች መጫወቻ ስላደረጉኝ እንድታገባኝ ይፈልጋለሁኝ። ይሄማ ማረጋገጥ አለብኝ እያላለ እኮ ቃል ግባልኝ መጀመሪያ እንዳትሳሳት። እንደውም ምን ያንተ ማግባት ነው የምፈልገው እያለች ለራሷ መደለያ ቃላቶች ሰጠችው። እሱም አለ ስመጣ እንነጋገራለን ብሎ በገመድ ያሰራትን እባክህ ገመዱ እየሰለሰለኝ ነውና ቢያንስ ፍታኝ ብለው ገመዱን ከፈታት በኋላ በለበሰው ፎጣ አሰራትና አፏንም እንደዛው እግሯንም በፎጣ አስሯት ሄደ። እሷም አለች ቢያንስ ገላዬን እንግዲህ እንደማይነካኝ እርግጠኛ ነኝ አለች። በስተመጨረሻም እንግዲህ ኑሃሚ በእንደዚህ አይነት ከገላዋን እንደማይነካት እርግጠኛ ሆነች። አምራን ሻይ ቤት ቁጭ ብላ ቡና እየጠጣች እያለ ዳግም ሄደና አንዴ እፈልግሻለሁ ሲላት ስልክ እያወራች ስለነበረ ከመጀመሪያው ለናሆም ደውላ እናትህ ከቤት አስወጣችኝ ብላ ነግራው ስለነበር እናቱ ጋር ደውሎ ምንድነው የተፈጠረው ሲላት እሷም ማለች ይቺ አረመኔ የሆነች ናታ፣ ቤቱ ሁሉ በእሷ ሊያብድ ነው፣ እባክህ ልጄ ከዚህ ራቅ ብላ አስጠንቅቃው ስልኩን ዘጋችው። ናሆም እጅግ ተጨናንቋል። ዳግምም እንደሚያወራት እንደሚፈልጋት ነገራትና ምንድን እየሰራች ነው? ከየት ነው ይሄ ሚስጥር ያገኘሽው? ናሆምን ልጃቸው እንዳልሆነ ከየት አገኘሽው ብሏት ሲጠይቃት እጅግ ደነገጠች። አንተ የማነገረህ አለችው። የምንስ ቪዲዮ ነው ያሽባት? የምንስ አክሲዮን ነው የምትጠይቂው? አምራን ምን እየሰራሽ ነው? ቤታችሁ ሁሉ ሚስጥር ነው። ይሄን ደግሞ ማነገረ ስትለው እኔ ሁሉንም ሰምቻለሁኝ። ቪዲዮም ይዘሽባት እንደምታስፈራሪያትና ናሆምም የእሷ ልጅ እንዳለ አይደለ ስታወሪ ሰምቼሻለሁኝ። ማንም አልነገረኝም። ቪዲዮውን ደግሞ የምን ቪዲዮ ነው ብለህ እናትህን ጠይቃት። አንተ ግን ደስ ያለ ትመስላለህ። የቤቱ ልጅ ለመሆን የተዘጋጀ ትመስላለህ። ናሆም ልጃቸው ስላላይደለ ደስ ብለዋል አይደል አለችው። እጅግ በጣም ጮህባት። አምራን እጅግ ጨካኝና ረመኔ እንደሆን ሻቅ ነበረ። ለናሆምም እንደማትመጠኘው አቅ ነበረ። ምን አይነት ጨካኝ ነሽ እያለ ጮኸባት። እልቅስ አንድ ነገር ልንገርህ፣ ናሆሜ ተጠልፋለች፣ አግተዋታል። ስለዚህ ከሄድክ ብዬ ነው ስትለው ምን አይነት ወሬ ነው የምታወሪው ሲላት ናሆም ነው የነገረኝ፣ ደውለህ ማረጋገጥ ትችላለህ አለችው። እሱም ነገራቶች ሁሉ ተዘበራረቁበትና ጥሎ ተነሳና ቀጥታ ወደ ናሆም ደወለ። ናሆም ስልኩን ሲያነሳው ሰላም ዳጊ ሲለው የምሰማው እውነት ነው አለ። ምንድን አለ። ናሆሜን አግተዋታል? አዎ ያ ወንድ አጥር የሚባል ነው አይደል አለ። እሱም አለ ለሽማግሌዎችም ሆነ ለፖሊስ ተነግሯል፣ ግን ምንም ምንጭ የለም፣ እኛም ምንም ያደረግነው ነገር የለም ብሎ ስልኩን ዘጋበት። ዳጊ አለ ለአንተ አምኜ ጥዬ መምጣት የትራሱ እኔ ነኝ ጥፋተኛ